ህልመኛዋ ሴተኛ ዳሪ ከፊያሜታ አምሃ። በዙሪያዬ የተገነባው ዓለም ከባድና ፈተና የበዛበት ቢሆንም እኔ ግን የራሴን ዓለም በውስጥ ያሳምሬና ገነት አስመስዬ ገንብቼ ነበር። እናትና አባቴ የተለያዩት እኔ 1 ዓመት ሕፃን እያለሁ ነበር። እናቴ እኔን ከአባቴ ጋር ትታ ራቅ ወዳለ አካባቢ በመሄድ አዲስ ሕይወት ጀመረች። እናቴን በአካል ያየኋት አንድ ጊዜ ነው። እሱንም አባቴ ልብስ ሊገዛልኝ ገበያ ይዞኝ ሲሄድ ከሷ ጋር አስተዋወቀኝ። ከዛ ቀን በፊት እናቴን ለማወቅ ጉጉት ነበረኝ፣ ግን ለኔ ፍላጎት እንደሌላ ሳይ ለሷ ያለኝ ፍላጎት ቀነሰ። በተጨማሪ ደግሞ ሲያወሩ ሰምቼ ነበር። ላገባ ስለሆነ ለተወሰነ ቀን ካንቺ ጋር ትሁን፣ እሷም እስክትለምድ ድረስ ከዛ በኋላ እወስዳታለሁ አላት። እሷ ግን ከት ብላ ነበር የሳቀችው። እኔም እኮ ባለ ትዳር ነኝ፣ ለመውለድ አስበናል፣ ስለዚህ ከኔ ጋር አትሆንም፣ ይዘህ ሂድ አለችው። አባቴ በጣም አሳዘነኝ። አንገቱን አቀርቅሮ ትንሽ ካሰበ በኋላ እሺ በማለት እጄን ይዞኝ ከቤት ወጣ። ይዞኝ ሲወጣ ተከትላ መታ ቻው እንኳን አላለችኝም። ከዛች ቀን በኋላ እናቴን ድጋሚ ማየት አልፈልግም። ከትንሽ ጊዜ በኋላ አባቴ ሚስት አገባ። ከዛ በኋላ ነበር ሕይወት የከበደኝ። ከአዲሷ እናቴ ጋር መስማማት አልቻልንም። የሚገርመው የአባቴም ጸባይ መቀየሩ ነው። እሷ የምትለውን ሁሉ ይሰማል። ውሸት አቀነባብራ ስትነግረው ያምናታል። እኔ የምነግረውን ግን አያምንም። ቤት ውስጥ ያለውን ሥራ ሁሉ እኔ ነበርኩ የምሰራው። በዛ ላይ ደግሞ በምግብ ተቀጣይ ነበር። አንድ ጊዜ ቀን ሙሉ ሳልበላ ዋልኩኝ። አመሻሽ ላይ አባቴ ራትሽን በልተሽ ወደ አውድማው ሂጂና የተዘረጋውን ምርት ጠብቂ፣ ማታ እመጣለሁ አለኝ። እሱ እስኪመጣ በዛ ጨለማ ስጠብቅ አመሻለሁ። ሲመጣ ደግሞ ገለባው ላይ ተኝቼ አድራለሁ። እሷም ራት በልታለች ትሄድ አለችው። እኔ ቀን ሙሉ ምግብ የሚባል አላየውም። መናገር ፈራው። ብናገርም እሷን እንጂ እኔን አያምነኝም። እንደዛ ተርቤ ወደ አውድማው ሄድኩኝ። የለበስኩትን ብጣሽ ፎጣ ተከናንቤ ጉልበቴን አጥፌ ተቀመጥኩ። እየጨለመ ነው። ንፋሱ ደግሞ አንስቶ ሊወስደኝ ይቃጠዋል። አካባቢው ጭር ብሏል። የሚሰማኝ የንፋሱ ድምጽና በርቀት ያለው የወንዙ ፏፏቴ ነው። ረሃቡ ሆዴን እየሞረሞረኝ ነው። በተጨማሪ ደግሞ ፍርሃት በልቤ ነክሷል። የተዘረጋውን ምርት ሰው አፍሶ እንዳይወስደው እየጠበቅኩ ነው። እኔ ላይ የሚሆነው ነገር ከባድ ነው፣ ግን በውስጤ የማስበው ነገር ደስ የሚል ነው። ቀጣይ ዓመት ትምህርት ቤት ስለምገባ ተምሬ ወደ ከተማ ሄዳለሁ። ከዛም ደስ የሚልና የሚያስቀና ኑሮ እኖራለሁ እያልኩኝ ሩቅ አልማለሁ። ትምህርት ቤት የምገባበት እድሜ ቢያልፍም እኔ ግን ተስፋ አልቆርጥም። እማራለሁ። ከዚያ አካባቢ ወጥቼ የተሻለ ኑሮ እኖራለሁ ብዬ አስባለሁ። ሲከፋኝና ስገፋ አይዞኝ ይሄም ያልፋል በማለት ራሴን አበረታለሁ። ዛሬ የገጠመኝ ነገር ግን ራሴንና ሴትነቴን እንድጠላ አደረገኝ። ራሴን ማበረታታት ቀርቶ ራሴን መውደድ ከበደኝ። ከጀርባዬ ከበደኝ። የቆመ ሰው እንዳለ ታውቆኛል፣ ግን ደግሞ ለመዞር ፈራው። በዚህ ጨለማ እዚህ በረሃ ላይ ብቻዬን መሆኔ ከባድ ነው። አውሬ ይሆን እንዴ ቆመው? ለነገሩ አውሬን ያክል ጥለው አይከብደኝም። ሰው ነው ወይም ደግሞ ሰይጣን ነው እያልኩ በውስጤ ይጨነቃለሁ። ወደኔ ይበልጥ እየተጠጋ ነው። ሰውነቴ መንቀጥቀጥ ጀመረ። ከጎኔ መጥቶ ቁጭ ሲል ነበር ሰው መሆኑን የለየሁት። ለዚያውም የማቀው ሰው ነው። ካሴ ይባላል። የእንጀራ እናቴ ወንድም ነው። ካሴ በአካባቢውና በቤተሰቦቹ የሚፈራ ነው። ውሎና ዳሩ ጫካ ነው። ከጓደኞቹ ጋር ነው መንገደኞችን ይዘርፋል። አልፎ አልፎም ሴቶችን ይደፍራል። አሁን ከጎኔ ቁጭ ብሎ ሳየው ደነገጥኩ። ግን ምንም አያደርገኝም ብዬ እያሰብኩ ነው። ምክንያቱም እኔ የእህቱ ባል ልጅ ነኝ። ያው የእህቱ ልጅ እንደማለት ነው።
ቀና ብዬ ድጋሚ ፊቱን አየሁት። በፈገግታ እያየኝ ነው። አስተያየቱ በጣም ያስፈራል። አባቴ በመጣ እያልኩኝ በውስጤ እየጸለይኩ ነው። አባትሽ አይመጣም፣ ዛሬ አውድማውን እኔና አንቺ ነን የምንጠብቀው አለኝ። ሰውነቴ እየተንቀጠቀጠ ነው። ረሃቡ ጠፍቷል። አሁን ፍርሃት ነው የነገሰብኝ። አባይ ለምን አይመጣም አልኩት በፍርሃት እየተርበተበትኩ። እሱም እጁን ትከሻዬ ላይ ጣል በማድረግ ምን ነው ፈራሽ እንዴ? አትፍሪ፣ እኔ ምንም አላደርግሽም። አንቺ ማለት እኮ የወደፊት ሚስቴና የልጆቼ እናት ነሽ አለኝ። ከትንሽ ሰዓት በፊት ሳስበው የነበረው ህልሜ እንደ ጉም ሲተን ታየኝ። የነገረኝን ነገር ለመጀመሪያ ጊዜ ነው የሰማሁት። ነገር ግን ይህን ነገር የተናገረው አንድ ያሰቡት ነገር ስላለ እንደሆነ እርግጠኛ ነኝ። ሳባ አድርጎ ወደሱ ጠጋ አድርጎ አቀፈኝ። አሁን ይበልጥ ፈራሁት። በፍጥነት ተነስቼ ቆምኩኝ። በቃ አንተ ከመጣ እኔ ወደ ቤት ልሂድ አልኩት። እሱም ከት ብሎ በመሳቅ በያርፈሽ ተቀመጪ፣ የትም አትሄጂም አለኝ። እንደማይለቀኝ ሲገባኝ ወደ ገለባው ጠጋ ብዬ ኩርምት ብዬ ተኛው። ከኋላ መጥቶ አቅፎኝ ተኛ። ከሱ ለመሸሽ አፈገፍጋለሁ። እሱም ወደ እኔ ይጠጋል። የነፋሱ ሽውታና ወንዙ ብቻ ነው የሚሰማኝ። ቀስ በቀስ ትንፋሹ በጆሮዬ እየነፈሰ ነው። አተነፋፈሱ ፋታ የለውም። ወንድነቱ የተፈታተነው ነው። በሰዓቱ ምን እንደሆነ አልገባኝም፣ ግን እጅግ በጣም ፈርቼ ነበር። ከዛ በቅጽበት አቅፎ ወደሱ አዞረኝ። ልቀቀኝ ማለት ጀመርኩ። እሱ ግን አልለቀቀኝም። በብርቱ ክንዶቹ ከሰውነቱ ጋር አጣብቆ አቀፈኝ። በጨረቃው ወገግታ ፊቱ ላይ ችፍ ያለው ላብ ይታየኛል። ከቅፉ ልወጣ ብሞክርም አልቻልኩም። ድረሱልኝ እያልኩ ብጮህም የምሰማው የራሴን ድምጽ ብቻ ነበር። ካሴ እኔን ከመሬቱ ጋር አንገቴን አጣብቆ በማነቅ ቀበቶውን መፍታት ጀመረ። በዚህ ሰዓት የነበርኩበት ጭንቅ እንኳን ለወዳጄ ለጠላቴ የማይስተው። መሞቴ አይቀርም ብዬ መታገሌን ቀጠልኩ፣ ግን አልተሳካልኝም። የማልፈልገውን አደረገ። በጣም ስቃይ የተሞላበት ቅጽበት ነበር። ሴትነት ያስጠላኝ። ሴት በመሆኔ ነው ይህንን ስቃይ ያየሁት አልኩኝ። የሚገርመው እንደዛ ካደረገ በኋላ አቅፎኝ ተኛ። እኔ የሱ እቅፍ ውስጥ መሆን አልፈልግም ነበር። እሱ ስለፈለገ ግን አቅፎኝ ተኛ። እንቅልፍ ሲይዘው ቀስ ብዬ ተነስቼ ራሴን ከገደል ላይ ለመወርወር አሰብኩ። ግን ደግሞ ከሱ እቅፍ ለመውጣት ከባድ ነው። በተጨማሪ ደግሞ ራሴን ከገደል ላይ መወርወር አልችልም፣ ድፍረቱ የለኝም። እዛው እሱ እንዳቀፈኝ እንቅልፍ አሸለበኝ። ከሱ ጋር የታገልኩበትና ረሃቡ ሰውነቴን አዝሎታል። እናም የሆንኩትን ረስቼ በእንቅልፍ ወድቄያለሁ። ጠዋት ላይ አባቴ ውሃ ረጭቶ ነበር የቀሰቀሰኝ። በድንጋጤ በርግጌ ስነሳ አባቴ ብቻ ነው ፊት ለፊቴ የቆመው። ዞር ዞር ብዬ አካባቢውን ቃኘሁት። ካሴ የለም። ሰውነቴን አየው። ልብሴን እንደለበስኩ ነኝ። አውድማው ላይ ያለውን እህል አፍሰው ቢወስዱት እኮ አታያቸውም ነፈዝ በማለት ተቆጣኝ። እኔ በዚህ ሰዓት የአባቴ ቁጣ አልታየኝም። ማታ የተፈጠረው ነገር ውስጤን እያመሰኝ ነው። ተነስቼ ቆምኩኝ። አሁንም ዙሪያ ገባውን እያማተርኩ ነው። ያ ክፉ ሰው የለም። ለአባቴ መናገር ፈልጌ ነበር፣ ግን አያምነኝም። ወይም ደግሞ የኔ ስሜት እንደተጎዳው የሱም ይጎዳል ብዬ ፈራው። በዚህ ዕድሜ ለዛውም ምንም የትምህርት ዕውቀት ሳይኖረኝ ስለ ስሜትና ሞራል መጠንቀቅ ይገርመኛል። የውስጤን ህመም በውስጤ አድርጌ ኑሬን ቀጠልኩ። ከዛ ጊዜ በኋላ ካሴ በየጊዜው ወደኛ ቤት ይመጣ ነበር። እህቱ ማለትም እንጀራ እናቴ ነገሩን የነገራት ይመስል ሁኔታዋ ሁሉ እንደምታውቅ ያሳብቅባታል። ይሄን አረመኔያዊ ድርጊት እያወቀች ዝም ብላ ከሆነ ከሰይጣን አትሻልም። አንድ ጊዜ አባቴ ለጉዳይ ራቅ ወዳለ አካባቢ ሄዶ ነበር። ቤት ውስጥ እኔና እሷ ብቻ ነበርን። ካሴ እንዴት ዋላችሁ ብሎ ወደ ቤት ገባ። ሰውነቴ በፍርሃት ተሸማቀቀ። አባቴ በሌለበት አንድ ነገር ቢያደርገኝስ እያልኩኝ መንቀጥቀጥ ጀመርኩ።
እሱ እንደገባ የእንጀራ እናቴ በሉ ያወራችሁ ጠብቁኝ እኔ የምሄድበት ጉዳይ አለኝ በማለት ነጠላዋን ለብሳ ወጣች። ካሴ የሷን እግር ተከትሎ በሩን ዘጋው። አሁን ፍርሃቴ ይበልጥ ጨመረ። ከተቀመጥኩበት ለመነሳት ስሞክር ወደኔ ተጠግቶ መልሶ አስቀመጠኝ። ከጎኔ ቁጭ በማለት አይኖቹን ያስለመለመ ናፍቀሺ ነበርኩ አለኝ። በጣም የሚሰቀጥጥ ድምጽ ነው። ብርድ እንደሚያንዘፈዝፈው ሰው የተንቀጠቀጥኩ ነው። እሱም አጥብቆ ያቀፈኝ አትፍሪ እኔ የምጎዳሽ ሰው አይደለሁም። እንደውም ህይወትሽን አስተካክለዋለሁ። ትምህርት መማር እንደምትፈልግ ያውቃለሁ። ለሱም አትጨነቂ። አባትሽና እናትሽን አሳምኜ ቀጣይ ዓመት እንድታገቢ ያደርጋለሁ። በተጨማሪ ደግሞ አግብቼ የቤቴ እመቤት አደርግሻለሁ አለኝ። የምወደው ትምህርት በዚህ ሰዓት አይታየኝም፣ ወይም ደግሞ ከዚህ ቤት ወጥቼ የተሻለ ህይወትን ማለም አስጠልቶኛል። ምክንያቱም እነዚህ የማባቢያ ቃላቶች የመጡት ከዚህ ከይሲ አንደበት ስለሆነ። እኔ አልፈልግም፣ የምፈልገው አንተ ከኔ እንድትርቅ ነው አልኩት። እሱ ግን ሳቀብኝ። ከዚህ በኋላ ካንቺ መራቅ አልፈልግም፣ እንደውም አባትሽ ሲመለስ እነግረዋለሁ፣ በቅርቡ ሚስት ያደርግሻለሁ አለኝ። አሁን ይበልጥ ጨለመብኝ። ተነስቼ ከቤት ለመውጣት አሰብኩ፣ ግን እሱ ሊለቀኝ አልቻለም። ድጋሚ የሚፈልገውን አደረገ። ስቃይ የተሞላበት ህመም እንዲያመኝ አደረገ። የእንጀራ እናቴ እጇ እንዳለበት እርግጠኛ ሆንኩኝ። ሁሉም ነገር ካለቀ በኋላ ተመልሳ መጣች። ሳያት ነቂያት የሚለኝ ነገር መጣ። ግን ደግሞ አልችልም፣ እኔ ልጅ ነኝ። ካሴ እንዳለውም አባቴ ሲመለስ ለጋብቻ ጠየቀው። አባቴ ተቃውሞ ነበር። አንተ እኮ አጎቷ ማለት ነህ፣ እንዴት ጋብቻ ልፈቅድልህ እችላለሁ አለው። ካሴ ደግሞ ካላገባዋት ብሎ ድርቅ አለ። እንጀራ እናቴም ለወንድሟ አገዘች። አባቴም በእነሱ ሐሳብ ተስማማ። በጣም ከፋኝ፣ ጨለመብኝ። ሰርጉ ከሁለት ወር በኋላ እንዲሆን ተወሰነ። ከማልቀስ ውጪ ሌላ የማደርገው ነገር አልነበረም። በጭንቀት ምክንያት ታመምኩኝ። ተኝቼ እንኳን ህመሜን መቻል አልተፈቀደልኝም። ከብት ለመጠበቅ ወደ ጫካ ሄዳለሁ። እዛ ራሴን ስቼ ወድቃለሁ። ከሰዓታት በኋላ ስነቃ ከብቶቹ የሰው እህል እየበሉ አገኛቸው ነበር። ሰርጉ እየተቃረበ ሄደ። በሽታውም አልተወኝም። አንድ ቀን ከብቶቹን ውሃ ለማጠጣት ወንዝ ወርጄ እያለ አንዲት የሰፈር ሴት ልብስ እያጠበች አገኘኋት። ለትንሽ ሰዓት ከሷ ጋር ቁጭ ብዬ አወራሁ። እርጉዝ ይመስል ምን ነው እግርሽ አበጠ አለችኝ። እኔም በረጅሙ ተነፈስኩ። ሰሞኑን መታመሜን ነገርኳት። ሰሞኑን ታምሜያለሁ፣ መጋኛ አግኝቶኝ ነው መሰል በማለት መለስኩላት። ሴትዮዋ በሐዘኔታ ከንፈሯን መጠጠች። አንቺን የመሰለች ቆንጆ እንዲህ አፈር አስመስለውሽ ቀሩ አይደል አለችኝ። ቆንጆ እንደሆንኩ እንኳን አላውቅም ነበር። አሁን ሴትዮዋ ስትናገር ስለ ራሴ መልክ አወቅኩኝ እና ቆንጆ መሆኔ ለምን ይጠቅመኛል በማለት ችላ አልኩት። ሴትዮዋ ቀጠለች። ያንን ሽፍታ የእንጀራ እናትሽን ወንድም ልታገቢ ነው አለችኝ። እኔም አይኔም ባያቀረረ አዎ አልኳት። መጀመሪያ ላይ ማግባት የምፈልግ መስሏት ነበር። ቀና ብላ አይኖቼን ስታይ ተገድጄ እንደማገባ አወቀች። ከዛም የልጇን ታሪክ ትነግረኝ ጀመር። አበዙ የምትባል ልጇ አዲስ አበባ ነው የምትኖረው። እናም እንዴት ከዚህ አካባቢ ወጣ እዛ ሄዳ ተምራ የባንክ ሰራተኛ እንደሆነች በዝርዝር አወራችኝ። አበዙ የመጀመሪያ ልጇ ናት። እንደኔ አባትና እናቷ ባይለያዩም የሥራ ጫናው ግን እንደኔ የበረታባት ነበር። እናም እጮኛ ሲመጣ ቤተሰቦቿ ፈቅደው ሊድሯት ድግሱን መደገስ ጀመሩ። አበዙ ከዚያ አካባቢ መውጣትና የከተማ ሰው መሆን ነው የምትፈልገው። መማርም አጥብቃ ትፈልግ ነበር። ሰርጉ ሳይደርስ ለመጥፋት አሰበች። ይህን ነገር ለጓደኛዋ አስተማከራት። ጓደኛዋ ሄዳ ለቤተሰቦቿ ተናገረች። ከዛ በኋላ እስከ ሰርጉ ቀን ከቤት እንዳትወጣ፣ ከወጣች ደግሞ ሰው እንዲከታተላት ተደረገ። ግን እሷ ከዚህ መውጣት አጥብቃ ትፈልግ ስለነበር ምንም አላገዳትም።
የሰርጓ ዜማ ማንም ሳያት ጠባቂዋን አዘናግታ ጠፋች። ለሁለት ቀን በእግሯ ተጓዘች። ከዛ በኋላ ትንሽ መንደር ስታገኝ እዛ ለተወሰነ ቀን የሰው ቤት ተቀጥራ መስራት ጀመረች። እንደዛ እያለች ጥልቅና ሰፊ ወደ ሆነችው አዲስ አበባ ገባች። እዛም ኑሯ አልጋ ባልጋ አልሆነላትም ነበር። ያልሞከረችው የሥራ አይነት የለም። ግን እየሰራች ተማረች። በትምህርቷም ጎበዝ ስለነበረች ተምራ ተመረቀች። ባንክ ቤት ውስጥ መስራት ጀመረች። ይሄ ሁሉ ሲሆን አባቷና እጮኛዋ እየፈለጓት ነበር። ብዙ ነገር አበላሽታ ስለሄደች እጮኛዋ ሊገላት፣ አባቷ ደግሞ እግሯን ሰባብሮ ከቤት እንዳትወጣ ዶሮ ጠባቂ ሊያደርጋት ነበር። እሷ ግን ብዙ መከራና ስቃይ አሳልፋ የተሻለ ኑሮ መኖር ጀመረች። ለቤተሰቦቿም በየጊዜው ገንዘብ ትልካለች። እህትና ወንድሞቿ ትምህርታቸውን እንዲማሩ ታግዛለች። እጮኛዋ የነበረው ሰው ሌላ ሴት አገባ። አባቷም በጊዜ ሂደት ይቅርታ ያደረገላት። አሁን የቤቷ አይን እሷ ናት። ሴትዮዋ ስለ ልጇ አበዙ ይህን ታሪክ ስትነግረኝ ውስጤ ተስፋ ለመለመ። አበዙ የኔ አርያ ሆነች። እሷን ማሰብ ጀመርኩ። ከዚህ ወጥታ የተሻለ ኑሮ እየኖረች ነው። ስለዚህ እኔም ከዚህ ወጥቼ እንደሷ የተሻለ ኑሮ ኖራለሁ ብዬ አሰብኩኝ። ሴትዮዋ ያበዙ እናት የልጇን ታሪክ ስለነገረችኝ አመሰገንኳት። ቢሆንም ባይሆንም ተስፋዬን አለምልመዋለች። አሁን ስለ መጥፋት ማሰብ ጀመርኩ። ይሄ ሰርግ ከመፈጸሙ በፊት እኔ ከዚህ አካባቢ ርቃለሁ። ትንሽ ጊዜ ካሰብኩት በኋላ ለመጥፋት ተዘጋጀው። የጠፋሁት አውድማ ለመጠበቅ ገለባ ውስጥ ያደርኩ ቀን ነው። እዛ አካባቢ አውድማ ለመጠበቅ ገለባ ውስጥ የሚያድረው ወንድ ቢሆንም የኔ ቤተሰቦች ግን እኔን ያሳድሩኛል። እኔም ለሊት ተነስቼ ርቄ ለመሄድ መንገድ ጀመርኩ። መዳረሻዬን አላውቀውም፣ ግን እየተጓዝኩ ነው። ቀኑን ሙሉ ተጉዤ ትንሽ ከተማ አገኘው። ወደ አንድ ሻይ ቤት ጠጋ ብዬ በር ላይ ተቀመጥኩ። የሻይ ቤቱ ባለቤት ወደ እኔ በመምጣት ምን ፈልገሽ ነው አለችኝ። የምታየኝ በጥርጣሬ ነው። እኔም በደከማ አንደበት ማረፊያ እንደሌለ ነገርኳት። እዚህ ማረፍ አይቻልም፣ ግን ስራ ከፈለግሽ አለ። እዚህ ዕቃ እያጠብሽና ቤት እያጸዳሽ በነፃ መኖር ትችያለሽ አለችኝ። ያለ ክፍያ እንድሰራላትና በነፃ እንድኖር ስትጠይቀኝ እኔም ፈቃደኛ ሆንኩኝ። ለተወሰነ ጊዜ እዚች ሰርቼ ከዛ በኋላ ነገሩን አመቻቻለሁ። እዚች ሻይ ቤት ውስጥ መኖር ጀመርኩ። በጣም ፈጣንና ቶሎ የመረዳት አቅም እንዳለኝ አረጋገጥኩ። ከሰዎች ጋርም ተግባባው። ከቃጣቢነትና ከጽዳት አልፌ ማስተናገድ ጀመርኩ። በእኔ ምክንያት ደንበኞች በዙ። ያየኝ ወንድ ሁሉ ምራቁን ይወጣል። በመልኬና በለጋው ሰውነቴ የሚያየኝ ወንድ ይጎመጃል። የሻይ ቤቱ ባለቤት እኔ ከዚህ እንደሄድ አትፈልግም። የሰውነቴ ለውጥ ግን ከቀን ወደ ቀን እየተቀየረ ሄደ። ይህንን ያስተዋለችው አሰሬ አናገረችኝ። አንቺ ልጅ እርጉዝ ነሽ እንዴ አለችኝ። በጥያቄዋ ደነገጥኩ። በጭራሽ አይደለሁም አልኩኝ። ምክንያቱም ይሄ ነገር ህይወቴ ላይ ከተፈጸመ ከነበረው በበለጠ የተመሰቃቀለ ህይወት ነው የምኖረው። የኔ ፈጣሪ ደግሞ ጨክኖ ይሄ እንዲፈጠር አያደርግም። ካሰሬ ጋር ተከራከርን። እኔ ነኝ ወይስ አንቺ የኔን ህይወት የምናቀው አልኳት። እሷ ግን ነው ብላ ድርቅ አለች። ይሄ ድርቅና ያስፈራኝ ጀመር። የእውነት አርግዤ ቢሆንስ አልኩኝ። በፍርሃትና በጥርጣሬ ብዙ ቆየው። አሁን እርግዝና መሆኑን ለየሁት። ሁሉም ሰው እንዳረገዝኩ አወቀ። የገሌ ነው እያሉ ማማት ጀመሩ። እኔ ግን ያረገዝኩት ከካሴ ነው። የነበረኝ ተስፋ ጨለመ። ድጋሚ ህይወት አቃተችኝ። አሁን ምን እንደማደርግ አላውቅም። ጽንሱን ማቋረጥ እንኳን አልችልም። ቀንና ሌሊት ማልቀስ ብቻ ሆነ ስራዬ። ይህንን ያስተዋለችው አሰሬ አይዞሽ እኔ አግዝሻለሁ አለችኝ። ይሄ ሁሉም ሰው ላይ ሊደርስ የሚችል ነገር ነው ማለት ልታበረታኝ ሞከረች። እኔ ግን አሁንም ልጠነክር አልቻልኩም። ማልቀሴን ሳላቆም መውለጃ ጊዜ ደረሰ። ምጤ እጅግ አስፈሪ ነበር። ከጎኔ የነበረችው አሰሬ ናት። ለሁለት ቀን ያክል አማጥኩኝ። ገና ልጅ ስለሆንኩኝ ፖሊሶች ወደ ሆስፒታል በመምጣት ተደፍረሽ ነው ብለው ጠየቁኝ። በዚህ ሰዓት የካሴን ሰይጣናዊ ሥራ ማጋለጥ ፈለግኩ። ግን ደግሞ አባቴም ሆነ ካሴ
ያለውበትን ይደርሱበታል። ከዚህ መሸሽ ደግሞ ይከብደኛል። ፖሊሶቹ ነገሩን እስኪጨርሱ ከዚህ እንደሄድ አይፈቅዱልኝም። ስለዚህ መደፈሬን አልናገርም፣ ዝምታ ይሻለኛል። በዝምታ መለስኳቸው። ሴት ልጅ ተገላገልኩ። አሰሬ ወደ ቤቷ ወሰደችኝ። አሁን ያለብኝ ኃላፊነት ለራሴ ብቻ ሳይሆን ለልጄም ነው። አራስ ቤት ውስጥ ሆኜ አለቅሳለሁ። ምን አጎደልኩብሽ? እንዴት አራስ ቤት ውስጥ ሆነሽ ታለቅሻለሽ? ትለኛለች። እኔ ግን በአራስ ቤት የተጓድሎብኝ ሳይሆን እድሌን እያማረርኩ ነው የማለቅሰው። አሁን እቺ ጨቅላ ሕፃን እንዴት ነው የምትሆነው? የኔ ጣሊ ገጥማት ነው አልኩኝ። በወለድኩ በሳምንቴ አንድ ነገር ሰማው። ከዚህ ከተማ ውስጥ እኔን የሚፈልጉ ሰዎች እንደመጡ ሰማው። እነዚህ ሰዎች ካሴና አባቴ እንደሚሆኑ እርግጠኛ ነኝ። አማራጭ ሳጣ ላሰሬ ነገርኳት። በጣም አዘነች። አይዞሽ እኔ ያለው ማንንም አይጎዳሽም አለችኝ። እሷ እንደዛ ስትለኝ ትንሽ በረታው። አሁን ቢያንስ አይዞሽ የሚለኝ ሰው አለ አልኩኝ። ግን ያልጠበቅኩት ነገር ተፈጠረ። ልጄን ፀሐይ ለማሞቅ በር ላይ ቁጭ ብዬ ያለው ከርቀት የሚመጡትን ሰዎች አዩዋቸው። ተነስቼ በግድግዳው ተከልዬ አስተውያየዋቸው። ካሴና አባቴን ለየዋቸው። ከፊት ከፊት እየመራች ይዛቸው የምትመጣውን ሴት ሳይ ደነገጥኩ። ይቺ ሴት ማንንም እንደማይጎዳይ ነግራይ ነበር። ግን አሁን የሚጎዱኙን ሰዎች ወደኔ ይዛቸው እየመጣች ነው። 15 ቀን ያልሞላውን ጨቅላ ልጄን ታቅፌ መሮጥ ጀመርኩ። ግን ስሮጥ አይተውኝ አሁን እነሱም በሩጫ እየተከተሉኝ ነው። ከነዚህ አውሬዎች ራሴንም ልጄንም ማስመለጥ አለብኝ። አንድ ጥሻ ሳገኝ ወደ ጥሻው ገብቼ ተደበቅኩ። ልጄን ከደረቴ ጋር ለጥፌ ይዣታለሁ። እየሮጥኩ በፊት ለፊቴ ሲያልፉ አየዋቸው። ቀስ ብዬ በመውጣት አቅጣጫ ቀይሬ መሮጥ ጀመርኩ። ከከተማው መውጫ ስደርስ አረፍ ብዬ ልጄን አየዋት። በዝምታ አይኗን ጨፍናለች። እንደዚህ የሮጥኩ አለመንቃቷ ገረመኝ። ጡት ላጠባት ቀሰቀስኳት። ግን ጨቅላዋ ልጄ አልነቃችም። በደረቴ አፍኛት ስለነበር ዳግም ላተነፍስ ትንፋሿ ተቋርጧል። እያለቀስኩ ጮኩባት። ግን ልጄን አጥቻታለሁ። በጨርቅ እንደተጠቀለለች መሬት ላይ አስተኛዋት። ከዚህ በኋላ እሷን ይዤ መሮጥ ምንም ዋጋ የለውም። ስለዚህ እዚሁ ልተዋትና ለነፍሴ ያለ አፈር ያልብሳት። እያለቀስኩ የሞተችውን ልጄን ተሰናበትኳት። በጣም ከባድ ነበር። ግን እኔ ውስጤን አጠነከርኩ። ህመሜን ችዬ መሮጥ ጀመርኩ። ዞር እያልኩ መንገድ ዳር የጣልኳትን ሟች ልጄን አያታለሁ። ለረጅም ሰዓት ያለማቋረጥ ብዙ መንገድ ሩጫለሁ። አቅሜ እየደከመ ነው። ደግሞ ከማህፀኔ ደም ይፈሳል። ትንሽዬ የገጠር መንደር ስደርስ ራሴን ስቼ ወደቅኩኝ። ሰዎች ተሰብስበው ሲያነሱኝ ይታወቀኛል። ከትንሽ ሰዓት በኋላ ወደ ራሴ ተመለስኩ። መደብ ላይ ነበር የተኛሁት። ግንባሬን ውሃ በነካ ጨርቅ እያቀዘቀዘችልኝ ያለችው ሴት ፈገግ በማለት ተመስገን ወደ ራሷ ተመለሰች አለች። ቀና ብዬ ዙሪያዬን ተመለከትኩት። አባቴና ካሴ እዚያ የሉም። እፎ ያልኩኝ። በደንብ ወደ ራሴ ከተመለስኩ በኋላ ልጄን አስተዋልኳት። ልጄ በገዛ እጄ የገደልኳት ያክል እየተሰማኝ ነው። ዘመድ የለሽም? ደግሞ አራስ እንደሆንሽ ታስታውቂያለሽ። ልጅሽን የጥለሽው ነው። ከማን የምታመልጪውስ? አለችኝ። መናገር ፈራው። እቺስ አሳልፋ ብትሰጠኝ በምን አውቃለሁ? ስለዚህ ዝም ማለት ይሻለኛል። ምንም አልመለስኩላትም። እቺ ሴት ታዋቂ የአበሻ መድኃኒት ቀማሚ ናት። ብዙ ሰዎች ወደሷ ይመጣሉ። በቀን እስከ 10 ሰው ታስተናግዳለች። ሰዎቹ እንዳያዩኝ ከቤት አልወጣም። ሰውነቴ ጥቂት እስኪያገግም ነው እንጂ እዚያ አልቀመጥም። ሴትዮዋ በተደጋጋሚ ስለመጣውበትና ከማን እንደምሸሽ ትጠይቀኛለች። እኔ ግን እስካሁን ምንም አልነገርኳትም። አንድ ቀን ጧት አንዲት የከተማ ሴት የአበሻ መድኃኒት ለመውሰድ መጣች። በጣም ወፍራምና ቀይ ናት። ከአዲስ አበባ እንደመጣች ስታወራ ሰማዋት። 2 ወጣት ወንዶችን አስከትላ ነው የመጣችው። ወንዶቹን ሳያቸው ፈራው። ብቻዋን ባናግራት ደስ ይለኛል፣ ግን እንዴት ላናግራት? ያረፍኩባትን ሴትዮ እንድታናግርልኝ ጠየቅኳት። አንቺ ማን እንደሆንሽና ከማን እየሸሸሽ እንደሆነ አላውቅም፣ እንዴት አድርጌው ሰጃ ትላለህ አለችኝ። ሴትዮዋ እኔን አለማመኗ እውነት ነው።
ማስጠጋቷ በራሱ መልካምነቷን ያሳያል። እሺ በማለት ዝም አልኩኝ። ከከተማ የመጣችው ሴት ግን በደንብ እያየችኝ ነው። ከዛም ፈገግ በማለት ቆንጆ ልጅ አለችሽ አለቻት። ሴትዮዋ ዞር ብላ አየችኝ። ደግማ ቆንጆ እንደሆንኩ ተናገረች። ትማሪያለሽ ወይስ አግብተሻል በማለት ጠየቀችኝ። እኔም አልማርም አላገባውም አልኳት። ይህኔ ፈገግ በማለት ከተማ የመኖር ፍላጎት የለሽም በማለት ጠየቀችኝ። እኔም ፍላጎት እንዳለ ነገርኳት። እንደዛ ከሆነ ለምን ያልወስድሽም ጥሩ ስራ እንድትቀጠር ያደርግሻለሁ፣ ለብዙ ወጣት ሴቶች የሥራ ዕድል አመቻቻለሁ አለችኝ። በጣም ነበር ደስ ያለኝ። ሴትዮዋ ግን እንደማታውቀኝ በግልጽ ተናገረች። ድንገት መንገድ ላይ ስትወድቅ አንስቼ ወደ ቤት አምጥቻት ነው እንጂ አላውቃትም፣ ስለዚህ ኃላፊነቱን አልወስድም አለቻት። ሴትዮዋ ግን አሁንም ፈገግታዋ ከፊቷ አልጠፋም። ወደ እኔ ቀረብ በማለት ብልህና አስተዋይ እንደሆንሽ ታስታውቂያለሽ፣ እንዲሁም ብዙ ነገር ያሳለፍሽ ሴት ነሽ። ዘመናዊና የከተማ ሴት የመሆን ፍላጎትሽ አይንሽ ላይ ይነበባል አለችኝ። የውስጤን አውቀዋለች። አንዴ ዘነጋችው ነገር ቢኖር መማር እንደምፈልግ ነው። እኔም የምትሰጠኝን ሥራ መስራት እንደምችል ነገርኳት። ነገር ግን መማር እፈልጋለሁ ብዬ ጠየቅኳት። እሷም ለዚህ ፈቃደኛ ነበረች። ከስንት ስቃይ በኋላ ህልሜ እውን ሊሆን ነው። አባቴና ካሴ ወደማያገኙኝ ቦታ ልሄድ ነው። ከዚህ በኋላ ማንም አያስቆመኝም። ጠንካራና ብርቱ ሴት ነኝ በማለት ለራሴ ለየት ያለ ግምት ሰጠሁት። ከወርቅዬ ጋር ወደ አዲስ አበባ ሄድኩኝ። ከዛ በኋላ ነበር የህይወቴን ትልቁን ፈተና የገጠመኝ። አዲስ አበባ በመግባቴ ተደስቻለሁ። መጀመሪያ ያረፍኩትም ከወርቅዬ ቤት ነው። ቤቷ ቤተ መንግስት ነው የሚመስለው። በቁጥር በዛ ያሉ የቤት ሰራተኞች አሏት። አንድ ወንድ ልጅም እንዳላት ነግራኛለች። ግን እንደገባው አላገኘሁትም። የመቀየረው ልብስ ሰጣኝ። ገላዬን ታጠብኩኝ። እዚህ ቤት ውስጥ ያለው እያንዳንዱ ነገር ለኔ አዲስ ነው፣ ግን ደስ ይላል። ቁጭ ብለን ራት እየበላን እያለ ነገ ስራ እንደምጀምር ነገረችኝ። ከዚህ በኋላ ሁሉንም ነገር እሷ እንደምትቆጣጠር አሳወቀችኝ። ያወራን እያለ ነበር ልጇ የመጣው። ወደ ቤት ሲገባ ሰክሮ እየተንገዳገደ ነበር። ገና ወጣትና ሸበላ ነው፣ ግን በዚህ ልክ መስከሩ ያሳዝናል። በህይወቱ ደስተኛ እንዳልሆነም በሚናገራቸው አንዳንድ ቃላቶች ማወቅ ይቻላል። ወርቄ በንዴት ፊቷ ቀልቷል። ሰራተኛዋን ጠርታ ወደ መኝታ ክፍሉ ሰጂው አለቻት። ሰላም ሰላም፣ የዛሬ ጨዋ የነገ መንገድ ዳር ውሻ አለኝ። አነጋገሩ አስደነገጠኝ። ምን ለማለት እንደፈለገ አልገባኝም። ወርቄ ተነስታ ከሰራተኛዋ ጋር ደግፈውት ይዘውት ገቡ። በዛ ሰዓት ምን እንዳለ ማሰላሰል አልፈለኩም። ገብቼ ምቹ አልጋ ላይ ተኛው። በህይወቴ የዚህ አይነት ምቹ አልጋ ላይ ተኝቼ አላውቅም። ጎኔን እንዳሳረፍኩ እንቅልፍ ሸለብ አደረገኝ። ግን የማየው የሞተችውን ጨቅላ ልጄ ነው። ድምጿ ከጆሮዬ ያቃጨለብኝ ነው። ወዲያው ባነንኩ። ከዛ በኋላ እንቅልፍ አልወስደኝ አለ። ስገላበጥ እኩለ ሌሊት አለፈ። ሊነጋጋ ሲል በሩ በቀስታ ተንኳኳ። ወርቄ ትሆናለች ብዬ በሩን ከፈትኩት። ግን ወርቄ አይደለችም። ማታ ሰክሮ የነበረው ልጇ ነው። ሳየው ደነገጥኩ። ወደ ውስጥ ገባ። እድሌ የከፋ ስለሆነ ይሄ ደግሞ ምን ሊያደርገኝ ይሆን ብዬ ፈራው። ድምጹን ዝቅ አድርጎ ለምንድነው ወደዚህ የመጣሽው? ስራውን ፈልገሽው ነው ማለት ጠየቀኝ። እኔም አዎ ስራ ፈልጌ ነው የመጣሁት፣ ለእናተ ምስጋና ይግባትና እሷ ነገ ስራ እንደምጀምር ነግራኛለች አልኩት። እሱም ወገቡን በመያዝ የምትጀምሪው ስራ ምን እንደሆነ ታውቂያለሽ አለኝ። እኔም ምንም ይሁን ምን መስራት ነው የምፈልገው አልኩት። ስለዚህ እናቴ የምትሰጥሽን ስራ ምንም ቢሆን ትሰሪያለሽ ማለት ነው ብሎ ጠየቀኝ። እኔም ባውንታ ጭንቅላቴን ከፍ ዝቅ አደረግኩ። እሱም እሺ በማለት ወጥቶ ሄደ። ይሄ ልጅ ምን ሊለኝ እንደፈለገ አልገባኝም። ጧት ቁርስ ከበላም በኋላ በቃ ወደ ስራ ቦታሽ ልውሰድሽ አለችኝ። ሰካራሙ ልጇ ውጪ ፀሐይ እየሞቀ ቁጭ ብሏል። ወደ እናቱ መኪና ስገባ እያየኝ ነው። አስተያየቱ ያስፈራል። ወደ መኪናው ገብቼ ሄድኩኝ።
ራቅ ወዳለና የመኪና እንዲሁም የሰው ግርግር ወዳለበት አካባቢ ወሰደችኝ። ይዛኝ የገባችበት ግቢ በጣም ሰፊ ነው። ብዙ ወጣት ሴቶች አሉ። ሁሉም የተገላለጠ ልብስ ነው የለበሱት። ሁኔታቸው ከእብድ አይተናነስም። ወርቄን ሳይዋጥ ሁሉም ተሰብስበው ወደሷ መጡ። እንዴት ዋላችሁ በማለት ከመካከላቸው አንደኛዋን ጠርታ ከኔ ጋር ወደ ውስጥ ይዛን ገባች። ሰብለ ይህች እህታችን ስራ ፈልጋ ነው የመጣችው እና ሙሉንም ነገር አሳያት እና ዛሬ ማታ ስራውን ትጀምራለች አለቻት። ሰብለ ወደ እኔ ያየች የስራውን ሁኔታ ታውቂዋለሽ እንዴ አለችኝ። እኔም እንደማላውቀው ነገርኳት። ይህኔ ወደ ወርቄ ዞር ብላ አየቻት። ወርቄም የምትሰሪው የምሽት ስራ ነው፣ ወንዶችን በማስደሰት ዳጎስ ያለ ገንዘብ ታገኛለሽ አለችኝ። ወንዶችን በምን መንገድ እንደማስደስታቸው አላውቅም አልኳት። ሰብለና ወርቄ ከት ብለው በመሳቅ በሴትነትሽ ነው የምታስደስቻቸው አሉኝ። ደነገጥኩ። አሁን ነው የወርቄ ልጅ ያለውን ማሰላሰል የጀመርኩት። በጭራሽ የዚህ አይነት ስራ መስራት አልፈልግም፣ ሌላ ስራ ፈልጌ ይገባለሁ በማለት ወደ መውጫው ተራመድኩ። ይህኔ ሁለት ወጠምሻ ወጣቶች እጄን ይዘው መለሱኝ። ወደ ወርቄ ያየው ይህን ስራ አልሰራም፣ እኔ በወንድ ተበድዬ የመጣው ሴት ነኝ አልኳት። እሷም ወደ እኔ ጠጋ ብላ እዚህ ያሉ አብዛኞቹ በወንድና በድህነት የተጎዱ ናቸው፣ መበቀል የምትችው በዚህ መንገድ ነው። ይህንን ለራሽ ስትያደርጊው እምቢ የምትይ ከሆነ ደግሞ በግዴታ እንድትሰሪ የሚያደርጉ ወጠምሾች ፊት ለፊትሽ ቆመዋል አለችኝ። ከዚህ መውጣት አቅም የለኝም። በዝምታ ቁጭ አልኩኝ። ከራሴ ጋር መጣላት ጀመርኩ። አርፌ እዛው አባቴ ጋር መቀመጥና ካሴም ባገባ ከዚህ የተሻለ ነበር አልኩኝ። ወርቄ እዚህ ሴቶቹ ጋር ትታኝ ወጣች። ሰብለ ወደ እኔ ጠጋ በማለት ሁላችንም መጀመሪያ ስንመጣ በጣም ፈርተን ነበር፣ ግን ቀስ በቀስ ለመድ ነው። አንቺም ትለምጂዋለሽ፣ አይዞሽ፣ ሁላችንም ተመሳሳይ ነን አለችኝ። ይሄ ነገር እንዴት ይለመዳል? ጭኔን ለመሸጥ እየተዘጋጀው እኮ ነው አልኳት። ሰብለ አንገቷን አቀርቅራ አዎ እዚህ ግቢ ከገባሽ ሌላ አማራጭ አይኖርሽም፣ ሳትወጂ በግድሽ የወርቄን ትእዛዝ ትፈጽሚያለሽ። እዚህ ሁላችንንም የሚቆጣጠሩ ብዙ ጠባቂዎች አሏት። አልሰራም ማለት አትችይም። ባለስልጣንና የፖሊስ አዛዦች ከሷ ጎን ናቸው። የትም መሄጃ የለሽም አለችኝ። የሰብለ ንግግር ያስፈራል እና እንዴት ነው ከዚህ መውጣት የምችለው አልኳት። እሷ ካልፈቀደች የትም መሄድ አትችይም፣ ያለሽ አማራጭ እሷ ያዘዘችሽን ማድረግ ነው አለችኝ። እዚህ ግቢ ውስጥ በእድሜ ትንሽ ሴቶችም አሉ፣ ግን እኔ የመጨረሻ ትንሿ ነኝ። ከኔ በታች እድሜ ያላት ሴት የለችም። በዛ ቀን ምሽት ነበር ወደ ስራ እንደወጣ የተደረግኩት። የለበስኩት ልብስ ያሳቅቃል። ጫማው ሰውነቴን መሸከም ያቃተው ይመስል ይወላገዳል። በአጠቃላይ ህልም ውስጥ ያለው ያክል እየተሰማኝ ነው። መንገድ ዳር ላይ ተደርድረን ቆመን በቅርብ ርቀት የሚከታተሉን ጠባቂዎች አሉ። ሰብለ ከጎኔ ቆማለች። እሷ መንገድ ዳር መስራት ካቆመች ቆይታለች። እሷ የምትሰራው መጠጥ ቤት ውስጥ ባለሀብቶችን ማጥመድ ነው። ዛሬ መንገድ ዳር የቆመችው ለኔ ብላ ነው። እኔ ስራውን እስክለምደው ድረስ አብራኝ ነው የምትሆነው። በዚህ መጥፋት አልችልም በማለት ጠየኳት። እሷም በርቀት አልፎ አልፎ የቆሙትን ጠባቂዎች እየጠቆመች አንድ እርምጃ እንኳን እንድትራመጃ አይፈቅዱልሽም፣ ደግሞ የገባሽበት ገብተው ነው የሚገሉሽ አለችኝ። አሁን መፍራት ጀመርኩ። አንድ መኪና ፊት ለፊቴ በመቆም ወደሱ እንድጠጋ በእጁ ጠራኝ። ዞር ብዬ ሰብለን አየኋት። እሷም እንደሄድ ነገረችኝ። ወደ ሰውየው ስጠጋ ጭኔን ማየት ጀመረ። ከንፈሩን በምላሱ እየዳበሰ ጭኔን ሳይ ተደናበርኩ። በቃ ከዚህ ውጭ ሌላ ነገር አይታያቸውም አልኩኝ። ለወንዶች ያለኝ ጥላቻ በየቀኑ እየባሰ ነው። በፈለግሽው ዋጋ ወስድሻለሁ፣ ስትታይ ቀሽት ነው የምትመስዪው አለኝ። እኔም በፍርሃት ወደ ኋላ ማፈግፈግ ጀመርኩ። ይህኔ ሰብለ ጠጋው ማለት ወደ መኪናው ግቢና አብረሽ ሂጂ፣ ሰውየው ወደሚወስድሽ ቦታ አብሮ የሚመጣ ጥበቃ አለ፣ ደግሞ ለመጥፋት እንዳትሞክሪ፣ የሚከታተልሽ ሰው አለ አለችኝ። ወደ ሰውየው መኪና በመግባት አብሬ ሄድኩኝ። የገባሁት ሲኦል ነው። ከዚህ ማምለጥ ደግሞ አልችልም።
ከሰውየው ጋር ወደ አልጋ ቤት ገባን። ዞር ብዬ ስመለከት ሁለት ሰዎች እየተከተሉን ነው። ለመጥፋት አላስበውም። በዛች ቀን ነበር ጭኔን መቸርቸር የጀመርኩት። ከዛች ቀን በኋላ ከብዙ ወንዶች ጋር አልጋ ተጋራው። ብዙ ገቢም ማስገባው። ከመናገኘው ገንዘብ አብዛኛውን የምትወስደው እሷ ራሷ ናት። እኛ የሚደርሰን በጣም ጥቂት ነው። ስራውን ከመላመድ አልፌ ሌሎችን ማላመድ ጀምሬያለሁ። ሙሉ ለሙሉ ተቀይሬያለሁ። ያቺ ህልም ያላትና ዝምተኛ ታዳጊ ሴት አሁን ላይ የለችም። እብድ፣ ቀልቃላ፣ አጭበርባሪና በንግግሬ የወንዶችን ኪስ የማራግፍ ሴቱኛለሁ። በዚህ ስራዬ ወርቄ በጣም ደስተኛ ናት። ግን ሰሞኑን ልጇ እየረበሸኝ ነው። ወደ እኔ በመምጣት ሊያናግረኝ ይሞክራል። እኔ ደግሞ ከሱ ጋር መነጋገር አልፈልግም። እንድታስቆመው ለናቱ ልነግራት ነበር፣ ግን ይጣላሉ ብዬ ፈራው። ነጋጠባ እንደሚጣሉ ሴቶቹ ሲያወሩ ሰምቻለሁ። ወደ መኪናው አብሬ የገባሁት ወጣት ትኩረቱ ሌላ ቦታ ነው። በዝምታ እያሽከረከረ ነው። ምን ነው ዝም አልክ? አይናፋር ነህ እንዴ አልኩት። እሱም ፈገግ ብሎ አይደለሁም አለኝ። ከንግግሩ የምረዳው ነገር ከኔ ጋር አንሶላ መጋፈፍ እንደማይፈልግ ነው። ከእንደዚህ አይነት ሰው ጋር መውጣት ደግሞ ከባድ ነው። ከደበረህ መውረድ እችላለሁ አልኩት። እሱ ግን በዝምታ መኪናውን እያሽከረከረ ነው። ከሚስቱ ጋር ባለመስማማቱ ንዴቱን በእኔ ሊያካክስ ነው ብዬ አሰብኩኝ። ሚስት ካለህ በኋላ የሚቆጭህን ነገር አታደርግ አልኩት። እሱም ፈገግ በማለት አዎ ሚስት አለኝ ብሎ ቀለበቱን አሳየኝ። በቃ እኔ እዚህ ልውረድ፣ አንተ ከራስ ጋር አይደለህም አልኩት። ከብዙ ባለትዳሮች ጋር አንሶላ ተጋፍፌያለሁ፣ ግን ይሄኛው አሳዛኝ ነው። እሱም ወደ ባለ ኮከብ ሆቴል ግቢ የገባ ለኔ ሳይሆን ለሌላ ወንድ ነው ቴካዌ ያደረኩሽ አለኝ። ይሄንን ሲናገረኝ ሰውነቴ ተሸማቀቀ። ምግብ ይመስል ገዝቶ ይዞኝ መጣ። ለነገሩ ምን አስደነገጠኝ? የልቤን የምናቀው እኔና ፈጣሪ ብቻ ነን። ይሄንን ነገር የመስራት ፍላጎት ኑሮኝ ሳይሆን ግድ ስለሆነብኝ ነው። ግን እዚህ ቦታ ተገኝቼ ይሄንን ስራ ስለሰራው ያው የጭን ነጋዴ ነኝ። ውስጤ እያረረ ሰውየውን ተከትዬ ወደ ሆቴሉ ገባው። ወደ ያዘው የአልጋ ክፍል ይዞኝ ገባ። እኔ ቴካዌ እንድደረግለት የፈለገውን ሰው ባይኔ አማተርኩ። አልጋው ጫፍ ላይ ቁጭ ብሎ አየሁት። ይሄን ወጣት አውቀዋለሁ። ሰካራሙ የወርቄ ልጅ ነው። ደነገጥኩ። ይዞኝ የመጣው ወጣት በቃ እኔ ልሂድ በማለት ወጥቶ ሄደ። ከዚህ ሰካራም ጋር ተፋጠጥኩ። ቁጭ በይ አለኝ። እኔም ቁጭ አልኩኝ። ፊት ለፊት እያየኝ እና ስራውን ወደድሽው አለኝ። እኔም በዝምታ እያየሁት ነው። እዚህ ድረስ ያስመጣኝ ሊቀልድብኝ እንደሆነ ገባኝ። ሰዓቴን አትግደልብኝ፣ እዚህ ለምን እንዳመጣኸኝ ንገረኝ አልኩት። እሱም ፈገግ በማለት የመጣሽበትን እከፍላለሁ አለኝ። ከከፈለኝ ምንም አይመስለኝም። ታሪኩ እባላለሁ፣ ያሰሪሽ ልጅ ነኝ አለኝ። እና እኔ ምን አገባኝ አልኩት። እሱም በረጅሙ ተንፍሶ ወደዚህ ስራ ስትገቢ ስለ ስራው እንደማታውቂ እርግጠኛ ነበርኩ። አነጋገሩ ደሜን አፈላው። እና እንደማላውቅ አውቀህ ከነበር ለምን ስለ ስራው ምንነት አልነገርከኝም? ያኔ በደረቅ ሌሊት ወደ እኔ ስትመጣ የስራውን ሁኔታ መናገር ትችል ነበር። አሁን አዛኝ መስለህ አታውራ አልኩት። አው ልነግርሽ ነበር የመጣሁት፣ ግን ስለ ስራው አውቃለሁ ብለሽ ድርቅ አልሽ አለኝ። ይሄ ልጅ የባሰ ቁስሌን እየነካካው ነው። ጭራሽ ከዚህ ስራ እንድትወጪ ላግዝሽ፣ እናቴ የማታገኝሽ ቦታ ልደብቅሽ አለኝ። እንዴት እንዳምነው ይጠብቃል? እናቱ እኔን እንዲሰልለኝ ልካው ቢሆንስ? አልፈልግም፣ ስራዬን ልስራበት፣ ከዚህ በኋላ እንቅፋት አትሁንብኝ አልኩት። እሱ ግን አላቆመም። ከዚህ ቆሻሻ ስራ ወጥተሽ የተሻልሽ ሴት መሆን አትፈልጊም? መማርና መለወጥን አትሽም አለኝ። እነዚህን ነገሮች ፈልጋቸዋለሁ፣ ግን ፈራው። እንዴት ላምነው እችላለሁ? ከራሴ ጋር ሙግት ገጠምኩ። ድንገት በሩ ተከፈተ። ሁለታችንም ወደ በሩ ዞርን። ወርቄ ሁለት ጥበቆቿን አስከትላ ወደ ውስጥ ገባች። ደንግጬ ቆምኩኝ። ታሪኩም ተነስቶ ቆመ። ወርቄ እንደተናደደች ፊቷ ላይ ይነበብባታል። እዚህ ምን እየሰራችሁ ነው አለች። እኔ በዝምታ አንገቴን አቀረቀርኩ። ምን እየሰራን ይመስልሻል ውድ እናቴ? ፈታ እያለን ነው
አላት። አነጋገሩ ለእናቱ ግድ እንደሌለው ያስታውቃል። ወርቄ በልጇ ንግግር በጣም ተናዳለች። ብለህ ከሴተኛ ዳሪ ጋር ደግሞ ጀመርክ? አንተ የምታደርገው ድርጊት ሁሉ እኔን ለማናደድ ነው? የቤት ልጅ የተማረችና ጨዋ ሴት አታኑ ሴተኛ ዳሪ ላይ ተንጠለጠልከው? በማለት አፈጠጠችበት። አነጋገሯ እጅግ ያናድዳል። እዚህ ቦታ ለመገኘቴ ምክንያቷ እሷ ናት። ነገር ግን ልጇ አብሮ እንዲታይ አትፈልግም። በንግግሯ እኔ ብቻ ሳልሆን ታሪኩም ተናዷል። አንቺ በህይወቴ መግባት መብት የለሽም፣ እንደፈለኩ ሆናለሁ። ያንቺ ህይወት የተበላሸ ነው፣ የኔንም አበላሽተሻል አላት። ወርቄ ልጇን በጥፊ አቃጠለችው። ደነገጥኩ። ከኔ ጋር በመገኘቱ በጥፊ ተመታ። ይቺ ሴት የሰይጣን አለቃ ናት። ሁሉም ሰው ይፈራታል። ጥቂት ሳይፈራት ሲያናገራት ያየሁት ልጇን ነው። እሱንም እንደዚህ በአንድ ጥፊ ታስቆመዋለች። ታሪኩ ወደ እናቱ ጠጋው ማለት ያንቺ ልጅ በመሆን ያፍራለሁ፣ ከዚህ በኋላ ልጄ እንዳትይኝ በማለት ከሆቴሉ ክፍል ወጥቶ ሄደ። እኔን ምጣር ላይ ጥዶ እሱ ሄደ። ወርቄ አልጋው ላይ ቁጭ በማለት እኔን ታየኛለች። ውስጤ እየፈራ ነው። እቺን ሴት ለመጀመሪያ ጊዜ ሳያት መልካም መስላይ ነበር፣ ግን መልአክ መሳይ ሰይጣን ናት። ገና ልጅ ነሽ፣ የብዙ ባለ ሀብት ወንዶች አይን አንቺ ላይ ያርፋል። ስለዚህ አርፈሽ ስራሽን ብትሰሪ የተሻለ ነው። ውስጥ ለውስጥ የምትሄጂውን ነገር አቁሚ፣ ከልጄም እንድትርቂ ነግሬሻለሁ አለችኝ። እኔ ሳሎን እሱ እንደመጣብኝ ነገርኳት። ከዚህ በኋላ ሲመጣ ቀድመሽ ለኔ ያሳውቂኝ አለችኝ። እሺ አልኳት። ሰብለ ነግራይ ነበር። እቺ ሴት ምንም አያመልጣትም፣ ከሷ ትእዛዝ ውጪ ከሆንሽ የትም ብትሆኚ ታገኝሻለች ብላይ ነበር። ስለ ታሪኩ ውስጥ ጠይቃት ሰብለ ፈገግ በማለት ታሪኩ በጣም መልካም ልጅ ነው፣ ከሷ የተወለደ አይመስልም። እናቱ ይህንን ስራ እንድታቆም ብዙ ጥረት አድርገው ነበር። እኛንም አሳምኖ ለፖሊሶች ተናግረን ከዚህ እንድንወጣ የሚችለውን አድርጓል። ግን ማናችንም ፍቃደኛ አልነበርንም። እኛ እዚህ ስራ ጠልቀን ገብተናል። በተጨማሪ ደግሞ እናቱን በጣም እንፈራታለን። ታሪኩ የዩኒቨርሲቲ ትምህርቱን አቋርጦ ሱስ ውስጥ ገብቷል። አባቱንም አያውቀውም። እናቱ ከየትኛው ወንድ እንዳረገዘች አታውቅም። ይሄ ነገር በራሱ ያናድደዋል። ወርቄን በድፍረት የሚናገረው እሱ ብቻ ነው አለችኝ። ታሪኩ አሳዘነኝ። በእናቱ ድርጊት ቆሽቶ አሯል። የአባቱን ማንነት አያውቅም። ሕይወት ትርጉም አልባ እንደሆነችበት እርግጠኛ ነኝ። የሚሰማው ከባድ ስሜት እኔንም የሚሰማኝ ነው። ተስፋ መቁረጥና ትርጉም አልባ ኑሮ መኖር የመንፈስ ስቃይ እንደሆነ በደንብ አውቀዋለሁ። እኔ በቤተሰቦቼ ምክንያት እዚህ ተገኝቻለሁ። እነሱ ባይለያዩ ወይም ደግሞ ከተለያዩ በኋላ ትኩረት ሰጥተው እንደ ልጅ ቢያሳድጉኝ እንዲሁም ከመጥፎ ሰዎች ርቄ እንድኖር ቢያደርጉኝ እዚህ ድረስ አልጓዝም። ይሄን ሁሉ መከራም አላሳለፍም ነበር። በጣም የሚያሳዝን ልጅ ነው አልኳት። ሰብለም እየሳቀች እሱ የሀብታም ልጅ ነው፣ አያሳዝንም። ድብርት ውስጥ የገባው በሱስ ምክንያት ነው። ጠንካራና ጎበዝ ቢሆን ሕይወቱን ትርጉም ያለውና ጣፋጭ ያደርግ ነበር። ግን የማይረባ ነው። ከዚህ በኋላ ከሱ ራቂ፣ ካልሆነ እናቱም እንደምታደርግሽ አታቂም አለችኝ። እኔ ግን የሱ ስሜት ይገባኛል። ግን ሰብለ እንዳለችው ከዚህ በኋላ እሱን ማግኘት አልችልም። እናቱ አስጠንቅቃኛለች። ስራዬን መስራቴን ቀጠልኩ። ሰብለ የተማረች ስለሆነች በትርፍ ሰዓታችን ፊደል ታስቆጥረኛለች። ስሜንም መጻፍ ችያለሁ። ልክ እንደ ሰፈራችን ልጅ አበዙ ተምሬ ባንክ ሰራለሁ የሚለው ህልሜ ጠፍቷል። አሁን እኔ ገላዬን እየቸረቸርኩ የምሸጥ ዝሙተኛ ሴት ነኝ። ድጋሚ በህይወቴ ተስፋ ቆርጫለሁ። ትርጉም የሌለውና የሚያስጠላ ህይወት እየኖርኩ ነው። መንገድ ዳር ቆሜ የሚያልፉትን መኪኖች ለማስቆም እየሞከርኩ ነው። አንድ በእድሜ ገፋ ያለ ወንድ መኪናውን አቁሞ ጠራኝ። ወደሱ ሄድኩኝ። ለሃጩን እያዝረበረበን የሚያየኝ። በዋጋ ከተስማማን በኋላ አቅራቢያ ወዳለ አልጋ ቤት ይዞኝ ገባ። ሰውየው የወሲብ ረሃብተኛ ነው የሚመስለው። ልብሴን እስካወልቅ ድረስ እንኳን ራሱን መቆጣጠር ከብዶታል። ይሄ ሰው አያቴን ያክላል። በዚህ ዕድሜው መንገድ ዳር የቆመችን ሴት መግዛቱ ያሳዝናል። ቆርቦ ቤተክርስቲያን ቢሳለም የነፍስ ስንቅ ይይዝ ነበር። ግን ከዛ ይልቅ የኔ ጭን ውስጥ መገኘትን መርጧል። ሰውነቴን ሲነካኝ ኮሰኮሰኝ። ግን ግዴታ እሱ እንደፈለገው መሆን አለብኝ።
አንገቴንና ከንፈሮቼን እየሳመ ወደ አልጋው ጋደም አደረገኝ። ይህኔ በሩ ተንኳኳ። ባልሰማ ዝም ብሎ ቀጠለ፣ ግን ድጋሚ ተንኳኳ። ሰውየው በንዴት አጓራ። ተነስቶ ድምጹን ከፍ በማድረግ ማን ነው አለ። ግን ድምጽ የለም። ግን እየተንኳኳ ነው። ተነስቶ ወደ በሩ ሄደ። ረፍት ስላገኘው ትንሽ እፎይ አልኩኝ። በሩን ሲከፍተው ግን የሚያስደነግጥ ነገር አየው። ታሪኩ ሽጉጥ ይዞ ወደ ውስጥ ገባ። ሰውየው ላይ በማነጣጠር አርፈ ቁጭ በል፣ ድምጽ አሰማለሁ ብትል እገልሃለሁ ካለው በኋላ ወደኔ ዞሮ ልብስሽን ለባብሺ አለኝ። እኔም በድንጋጤ ልብሴን ለባበስኩ። ታሪኩ ይዞኝ ወጣ። የናቴ ሰዎች እንዳያዩን ተጠንቅቆ ወደ መኪናው አስገባኝ። የያዘውን ሽጉጥ እያየው በፍርሃት ተንቀጠቀጥኩ። ሽጉጡ እንዳስፈራኝ አስተውሏል። መኪናውን አስነስቶ እየከነፈ ነው። ትክክለኛ ሽጉጥ አይደለም፣ አርቲፊሻል ነው አለኝ። አሁን ትንሽ ተረጋግቻለሁ፣ ግን ደግሞ የት እየወሰደኝ እንደሆነ አላውቅም። የት እየወሰድከኝ ነው? ለምንድነው ስራዬን የምታስተጓጉልብኝ? አልኩት። ከዚህ ስራ እንድትወጪ ልረዳሽ ስለፈለኩ ነው። አንቺ እኮ ገና ልጅ ነሽ። የእናቴ መጫወቻ እንድትሆኝ አልፈልግም አለኝ። ይህንን ስላሰበልኝ ደስ ብሎኛል፣ ግን ደግሞ ከእናቱ መደበቅ ከባድ ነው። ካገኘችን ሁለታችንንም ነው የምታጠፋን። መኪናውን አቁመው አልኩት። እሱ ግን አላቆመም። እኔ ካንተ ጋር የትም አልሄድም ብለውም አልሰማኝም። ራቅ ወዳለ አካባቢ እየወሰደኝ ነው። ከከተማው ትንሽ ወጣ ወዳለ ቦታ ወሰደኝ። ቤቱ ትልቅ ግቢ ነው፣ በእጽዋት ተሞልቷል። በሩን አንኳኳ። ከትንሽ ደቂቃ በኋላ አንዲት ወጣት በሩን ከፈተችው። ወጣቷ ታሪኩን ስታየው በፈገግታ አቀፈችው። እኔንም ሰላም ብላኝ ወደ ውስጥ ይዛኝ ገባች። ግቢውም ሆነ ቤቱ በጣም ያምራል። ይሄማ ቤት ነው? የት ነው ይዞኝ የመጣው? እቺ ቆንጆ ወጣት ምኑ ናት? ይህን ሁሉ ጥያቄ የምጠይቀው ራሴን ነው። ሶፋው ላይ ቁጭ አልኩኝ። ምን ተፈጠረ? ሰላም ነው በማለት ታሪኩን ጠየቀችው። እሱም በረጅሙ ተንፍሶ በኋላ ነግርሻለሁ፣ አሁን የምትቀይረው ልብስ ስጫትና አረፍ ትበል አላት። እሷም የሚቀየር ልብስ ልታመጣልኝ ወደ ውስጥ ገባች። ይህኔ ነበር ያናገርኩት። የት ነው ያለሁት? ለምንድነው ወደዚህ ይዘኸኝ የመጣኸው? አልኩት። እዚህ ደህንነትሽ የተጠበቀ ነው። እናቴ ልታገኝሽ አትችልም። ነገሮች እስኪስተካከሉ እዚህ ትቆያለሽ። ከዛ በኋላ የራስሽን ህይወት መጀመር ትችያለሽ አለኝ። እኔ ግን ፈርቻለሁ። ከማያውቁት መልአክ የሚያውቁት ሰይጣን ይባላል። እኔ ከእናቴ ጋር ብሰራ ይሻለኛል አልኩት። ታሪኩ ወደ እኔ ቀረብ ብሎ አይኔን እያየ ይሄንን የምትዩ እናቴን ስለምትፈሪያት እንደሆነ አውቃለሁ፣ ግን አትፍሪ፣ እኔ አብሬሻለሁ አለኝ። የሚናገረው እውነት እንደሆነ አይኖቹ ይናገራሉ። እኔን ከዛ ቆሻሻ ስራ ለማውጣት የሚችለውን እያደረገ ነው። እኔ ላይ በደል ያደረሱብኝን ሰዎች አስታወስኩ። በእነሱ ምክንያት ሁሉም አንድ ይመስሉኝ ነበር፣ ግን እንደ ታሪኩ አይነት መልካም ሰዎችም አሉ። አይኖቹን እያየው በሐሳብ ተውጫለሁ። እሱም አይኔ ውስጥ ብዙ ስብራቶችን እያየ ነው። በዚህ መሃል ልጅቷ ልብስ ይዛልኝ መጣች። ተፋጠን ስታይን ጉሮሮዋን በመጠራረግ ከገባንበት ሐሳብ አባነነችን። ይሄንን ልበሺ፣ የኔ ልብስ ነው። የምትፈልጊው ነገር ካለ ጠይቂኝ። ከዛ በፊት እንተዋወቅ፣ መቅደስ እባላለሁ፣ የታሪኩ እህት ነኝ አለችኝ። እህቱ እንደሆነች ስትነግረኝ ፈገግ አልኩኝ። የሰጠችኝን ልብስ ይዤ ወደ አሳየችኝ ክፍል ገባው። እነሱ በቀስታ እያንሾካሾኩ ያወራሉ። የለበስኩትን የተራቆተ ልብስ አውልቄ የሰጠችኝን ልብስ ለበስኩ። ወርቄ ታገኘኛለች ብዬ ፈርቻለሁ፣ ግን ለጊዜውም ቢሆን እፎይ ብያለሁ። ለብሼ አልጋው ላይ ጋደም አልኩኝ። እውነት ከዚህ ህይወት ከወጣው ፈጣሪን አመሰግነዋለሁ። ታሪኩን የላከልኝ እሱ እንደሆነ እቀበላለሁ። ይህንን ስራ ትቼ ጥሩ ስራ መስራት ነው የምፈልገው። ለነፍሴም ለስጋዬም ጠባሳ የሚጥል ስራ መስራት አልፈልግም። ያለፍኩትንና የመጣውበትን መንገድ አስታወስኩ። ምን አይነት የጠመመ እድል ነው! ፈጣሪ የፈጠረኝ ለፈተና ነው እንዴ አልኩኝ። በተለይ ደግሞ ከደረቴ ጋር ለጥፌ ስሮጥ የሞተችውን ጨቅላ ልጄን ሳስብ እንባዬን መቆጣጠር አቃተኝ። ተንሰቅስቄ ያለቀስኩ። ሳትፈልግ የተወለደች ያላግባብ የሞተች ጨቅላ ልጄን ከውስጥ ያልወጣለችኝ። እያለቀስኩ ያለ ታሪኩ ወደ ውስጥ ገባ። እንባዬን እንዳያየው ጠራረኩት፣ ግን እያለቀስኩ እንደነበር ገብቶታል።
ሁሉም ሰው ቁስል አለው። እህቴ መቅደስ ያንቺ አይነት ስራ ነበር የምትሰራው፣ ለዛውም በእናቷ ምክንያት። እናታችን መቅደስን እዚህ ስራ ውስጥ አስገብታ ነበር። አስቢው እስኪ የገዛ እናትሽ ለዛ አይነት ቆሻሻ ስራ ስታጭሽ። ብዙ ጊዜ ተሰቃየች። ከዛም እኔ ከዛች አረመኔ እናታችንና ከዛ ስራ እንድትርቅ አደረኳት። መቅደሳውን እንደምታያት ጤነኛ አልነበረችም። የአእምሮ በሽተኛ ሆና ነበር። በልጁ አባትና በኔ ጥረት ነው ጤንነቷ የተመለሰው አለኝ። መቅደስ አሳዘነችኝ። ታሪኩ እንደተናገረው ሁሉም ሰው ቁስል አለበት። ቅድም ፈገግ ብላ ሳያት ምንም ቁስል የሌለባትና ደስተኛ ሴት መስላኝ ነበር። ታሪኩ ከጎኔ ቁጭ በማለት ገና ልጅ ነሽ፣ ብዙ ዕድል ይጠብቅሻል፣ ህይወትሽን የሚቀይሩ ሰዎች ወደ ህይወትሽ ይገባሉ፣ ስለዚህ ተስፋ አትቁረጪ፣ አይኖችሽ ላይ የማያቸው ስብራቶች ወደ ኋላ እንዲጎትቱሽ አትፍቀጂላቸው አለኝ። ይሄ ልጅ ወደ ህይወቴ ብቅ ካለ ጊዜ ጀምሮ መልካም ቃላቶችን እየሰማው ነው። አሁን ደግሞ ተስፋ እንዳልቆርጥ እየነገረኝ ነው። የሚገርመው ሳልነግረው የውስጤን ስብራት አይኖቼ ላይ አንብቦታል። አሁንም ድጋሚ አይን ላይን ተፋጠጥን። በዝምታ እያየሁት ነው። እሱ ግን ዝም አላለም። ህልም ያላትና ጠንካራ ሴት ሁልጊዜም ፈተና ያጣትም። አንቺ ማለት ያቺ ሴት ነሽ። ገና ለጋ ወጣትና ቆንጆ ሴት ነሽ። ብዙ ነገር ይገጥምሻል። ህይወቱን አስተካክለሽ እንድታሳምሪለት የሚፈልግ ወንድ ወደ ልቡና ወደ ቤቱ ያስገባሻል አለኝ። በንግግሩና በእይታው ፈዝጃለሁ። ህመሜ ጥልቅ ነው። እንኳንስ ህይወት ላሳምር ቀርቶ የራሴን መማከም አልችልም አልኩት። ከአይኖች የሚፈሰውን እንባ እየጠረገ ጠባሳ እንዳይተው አድርጎ ቁስልሽን የሚያክምልሽ ሰው እንዲያጋጥምሽ ምኞቴ ነው አለኝ። በዚህ ሰዓት መታቀፍ ፈልጋለሁ። ስለዚህ ወደ ታሪኩ እቅፍ መግባት አማረኝ። እቅፉ ውስጥ ገብቼ አጥብቄ አቀፍኩት። ተንሰቅስቄ አለቀስኩ። ታሪኩም በደንብ አቀፈኝ። እያለ እንደ ሕፃን ልጅ አባበለኝ። እኛ በዚህ ሁኔታ ላይ ያለን መቅደስ ገባች። ተቃቅፈን ስታየኝ ደንግጣለች። ለመመለስ ወደ ኋላ ስትዞር ግቢ አላት። እሷም መለስ ብላ ይቅርታ ብቻዋን መስላኝ ነበር አለች። ታሪኩ ተነስቶ እየወጣ በቃ እኔ ትንሽ ጎኔ ላሳርፍ እናንተ ተጫወቱ አለ። ታሪኩ ሲወጣ አይኔ ተከትሎት ወጣ። መቅደስ ፊት ለፊት ቁጭ በማለት አይኔን መለሰችው። ወንድሜ በጣም ሩህሩህና አዛኝ ነው። በእናታችን ድርጊት እየተሰቃየ የሚኖር ምስኪን ሰው ነው። አንቺ እዚህ ስራ ከገባሽ ጊዜ ጀምሮ ስላንቺ ሲያወራኝ ነበር። እናም ከናቴ ቆሻሻ ስራ አንቺን ለማውጣት አሰበ አለችኝ። ታሪኩ የመጀመሪያ ቀን የሚነግረኝን ነገር ሰምቼ ቢሆን እዚህ ስራ አልገባም ነበር አልኳት። መቅደስ ስለ እናቷ ክፋት ነገረችኝ። የብዙ ሴቶች ህይወት እንዳበላሸች ስትነግረኝ አዘንኩ። የሚገርመው ግን ያለ ፍላጎታቸው ያስገባቻቸው ሴቶችን ታሪኩ ከዛ እንዳስወጣቸውና አሁን ከኔ ውጪ ያሉ ሴቶች በፍላጎታቸው እንደሚሰሩ ስትነግረኝ ገረመኝ። ሰብለም የምትሰራው በፍላጎቷ ነው ማለት ነው። እንደዛ ስታስፈራራኝና እሷን በግድ እንደምትሰራ የነገረችኝ ነገር ከእውነት የራቀ እንደሆነ ሳውቅ በጣም ተናደድኩ። መቅደስ ሰብለን በደንብ ታውቃታለች። እሷ እኮ እናቴ ቀኝ እጅ ናት። እዛው ውስጥ ተቀምጣ መልካምና አዛኝ በመምሰል ሴቶቹን የምትሰልል ጆሮ ጠቢ ናት አለችኝ። ከመቅደስ ጋር ለረጅም ሰዓት አወራን። ከዛም አይኔን ጨፍኜ አረፍ አልኩኝ። እጥር ጥፍጥ ያለች እንቅልፍ ተኛው። ስነቃ ቁርስ ተሰርቶ ነበር። መቅደስና ታሪኩ እንዲሁም የመቅደስ ልጅ አፎሚያ ለቁርስ እየጠበቁኝ ነበር። ባሏ እዚህ እንደማይኖር ነግራኛለች። እሱ ከሀገር ውጭ ነው የሚሰራው። እሷ ደግሞ ልጇን ትንከባከባለች። ደስ የምትልና ብልህ ልጅ አለቻት። ከታሪኩ ጋርም ደስ የሚል ቁርኝት ነው ያላቸው። ወደ ምግብ ጠረጴዛው ቀረብኩ። ቁርስ መመገብ ስጀምር ሰይጣኗ እናታቸው እሳት ለብሳ እሳት ጎርሳ ወደ ውስጥ ገባች። ወርቄን ሳያት ደነገጥኩ። በፍርሃት እየተንቀጠቀጥኩ ነው። አፎሚያም ወደ እናቷ ተጠግታ ቆመች። ታሪኩ ከእናቱ ፊት ለፊት በመቆም ምን ፈልገሽ መጣሽ አላት። እሷም በንዴት አፈጠጠችበት። በስራዬ ጣልቃ እንዳትገቡ ነግሬያችሁ ነበር፣ እናንተ ግን አሁንም መረበሻችሁን አላቆማችሁም አለችው። በፍቃዳቸው የሚሰሩልሽን ሴቶች እንደፈለግሽ አድርጊ፣ በግዴታ የምታሰሪያቸውን ሴቶች ግን ካንቺ ወጥመድ ማስወጣቴን አላቆምም
አላት። ወርቄ ወደኔ ያየች ተናገረችኝ። እኔ ነኝ ወደዚህ ያመጣውሽ። ገጠር ብዙ ነገር አድርገሽ እንደመጣሽ አውቃለሁ። ቀናት የቀሩትን ሰርግ ረግጠሽ እንደመጣሽና 2 ሳምንት ያልሞላትን ልጅሽን አፍነሽ በመግደል መንገድ ዳር መጣልሽን አውቃለሁ አለችኝ። ሰውነቴ ተንቀጠቀጠ። መቅደስ በድንጋጤና በፍርሃት እያየችኝ ነው። ታሪኩም እንደደነገጠ ያስታውቃል። ግን ከናቱ ፊት ለኔ መከራከሩን ቀጥሏል። ምንም ታድርጋ አያገባሽም። አሁን ከዚህ ሂጂ። እምቢ የምትይ ከሆነ ግን ውርድ ከራሴ አላት። ወርቄ ቆም ብላ ካሰበች በኋላ እሺ እሄዳለሁ፣ ግን አንቺ ከኔ ተቃርነሽ በመቆምሽ እንዲቆጭሽ ነው የማደርገው በማለት ወጣ ሄደች። እሷ እንደሄደች የመቅደስና የታሪኩ አይኖች እኔ ላይ አፈጠጡ። ሰራተኛዋ አፎሚያን ወደ ጓዳ ይዛት ገባች። እነሱ ግን አሁንም በዝምታ እያዩኝ ነው። እኔ ልጄን አፍኜ አልገደልኳትም። ከአባቴና ከጮኛዬ ለማምለጥ አቅፌ አስሮጥ ነው የሞተችው አልኳቸው እያለቀስኩ። ታሪኩ ወደ እኔ ጠጋ ብሎ እጄን አጥብቆ በመያዝ የተፈጠረውን ሁሉ ንገሪን አለኝ። እኔም እያለቀስኩ የሆነውን ሁሉ ከጀመረበት ጀምሬ ነገርኳቸው። ሁለቱም በሐዘኔታ ነቡ። በተለይ ደግሞ ታሪኩ በጣም ነበር ያዘነልኝ። ከዚህ በኋላ እኔ ያለሁልሽ አለኝ። አሁን ይበልጥ ፈርቻለሁ። ምክንያቱም ወርቄ አባቴንና ካሴን እንደምታውቃቸው ነግራኛለች። ለነሱ ከነገረቻቸው እንደሚመጡ እርግጠኛ ነኝ። እዚሁ ከመቅደስ ጋር መኖሬን ቀጠልኩ። ታሪኩ ሁልጊዜም አብሮኝ ነው። ከጎኔ እንዲርቅ አልፈልግም። እንደ ሕፃን አቅፎኝ ይተኛል። ለደቂቃ ሲለየኝ ይናፍቀኛል። እፈራለሁም። ቤት ውስጥ ሁለታችን ብቻ ነን። ከቅርብ ጊዜ ወዲህ መቅደስ እኔና ወንድሟን ብቻችንን እንድንሆን ትታን ትወጣለች። ዛሬም ከልጇ ጋር ወጣ ብላለች። ደረቱ ላይ ተለጥፌ ተኝቻለሁ። እሱም ጸጉሬን እያሻሸኝ ነው። በጣም አመሰግናለሁ አልኩት። ታሪኩም ለምኑ ነው አለኝ። ላደረክልኝና እያደረክልኝ ላለው ነገር ሁሉ አልኩት። ቀና ብሎ አይኖቼን ማየት ጀመረ። እኔ ነኝ ማመስገን ያለብኝ። አንቺን ካወቅኩሽ ጊዜ ጀምሮ ሁሉም ነገር ተቀይሯል። የሚገርምሽ አንቺን ካወቅኩ በኋላ ተስፋዬ ለምልሟል አለኝ። ከቅርብ ጊዜ ወዲህ ስለሱ ሳስብ ልቤ መምታቱን ጨምሯል። አሁንም ተቃቅፈን ተቀምጠናል። በሩ በኃይል ተከፈተ። ደንግጠን ተነሳን። ፊት ለፊቴ የቆመውን ሳውቀዋለሁ። ካሴ ነው። 2 ወጠምሾች ተከትለውታል። አባቴ ግን የለም። ካሴ ክላሹን ወደ እኔ አነጣጥሮ አንቺ ከሃዲ ባለጌ፣ እዚህ ከጎረምሳ ጋር አለምሽን እየቀጨሽ ነው፣ አንቺ እኮ የልጄ ገዳይ ነሽ በማለት ሊተኩስብኝ አነጣጠረ። በፍርሃት እየተንቀጠቀጥኩ ነው። ታሪኩ ለኔ ሲል ራሱን ለመስጠት ከፊት ለፊቴ ቆመ። ካሴም ከት ብሎ እየሳቀ አንተስ መች ይቀርልህና አለው። በእኔ ምክንያት ይሄ ምስኪንና ደግ ሰው እንዲሞት አልፈልግም። ይሄ የኔ ዕጣ ፈንታ ነው። እሱ ምንም የሚያውቀው ነገር የለም። እኔ እንደፈለግክ አድርገኝ አልኩት። እኔና ታሪኩ እኔ መጀመሪያ እየተባባልን ለመሞት ስንገላገል እንደ መብረቅ ያባረቀ ከባድ ድምጽ ሰማን። በድንጋጤ ተፋጠጥን። ታሪኩ የተመታ መስሎኝ አገላብጫ አየሁት። እሱም እያየኝ ነው፣ ግን ሁለታችንም አልተመታንም። ዞር ብለን ስናይ ካሴ ክላሹን እንደያዘ ተዘርሯል። ወደ በሩ ሳይ አባቴ ቆሟል። የተኮሰበት አባቴ ነው። እኔን ሁሉ ስቃይ ለማሳለፌ ምክንያት እኔ ነኝ ብሎ እያሰበ ነው። አባቴ የደፈረኝንና ሕይወቴን ያመሰቃቀለውን አረመኔ ገሎ እስር ቤት ገባ። አባቴ ከመጸጸቱ የተነሳ የኔን አይን ማየት ከብዶታል። አባቴ ብዙ ስህተት ሰርቷል፣ ግን ደግሞ ተጸጽቷል። ስለዚህ ይቅርታ አደረኩለት። ሁሉም ሰው ከባድ ወይም ቀላል ስህተት ይሰራል፣ ግን የሚጸጸት ልብ ካለው ለይቅርታ ቅን መሆን አለብን። የሚጸጸት ሰው አጥፍቶ ከማያውቅ ሰው በላይ ይበልጣል ይባላል። ለአባቴ ይቅርታ አድርጌለታለሁ። የታሪኩ እናት ወርቄም ከኔና ከልጆቿ ሕይወት ወጣለች። ያንኑ ስራ የቀጠለችበት ቢሆንም በፍላጎታቸው የሚመጡትን ሴቶች እንጂ አስገድዳ አታሰራቸውም። አሁን ሕይወቴ እንደ አዲስ ጀምሯል። አሁን ትምህርት ጀምሬያለሁ። ወደ ሕይወቴ ገብቶ ጠባሳ እንዳይኖረኝ ቁስሌን ያከመልኝን ወንድ ለማግባት ተዘጋጅቻለሁ። ያ ሰው ታሪኩ ነው። ሕይወቴን አሳምሮ ገነባልኝ። ህልሜንም እንድኖር አገዘኝ። ድንገት ወደ ሕይወታችን የሚገቡና ሕይወታችን ላይ ምንም አይፈጥሩም የምንላቸው ሰዎች ሕይወታችንን ይቀይሩታል።
ካለንበት ፈተና እንድንወጣ ያግዙናል። ከዛም አልፎ ተርፎ የህይወታችን አንድ አካል ይሆናሉ። ስለዚህ ወደ ህይወታችን ብቅ የሚሉ ሰዎች ያለ ምክንያት ብቅ አይሉም። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።